የሚጭር ነገር አታድርጉ፣ አይጠቅመንም። እጅግ በጣም አሳዛኝ የሆነ ልብ ሰባሪ ዜና ከወደ ባህር ዳር ተሰማ። እጅግ ያማል፣ እጅግም ያሳዝናል። በጣም ያሳዝናል። አንዱ ሲገባ ያሉ ይገባል። ካህናቶቹ ጽላቱን ሊያነሱ ሲሉ ወይም ይዘው ሊሰደዱ ሲሉ እምቢ ይላቸዋልና ጎንደርን በማርከስ ጎንደርን ወደታች በማድረግ የምትከብር ጎንደር የሚከብርም ታቦት የለንም። ማርያም በነገራችን ላይ ትውልድ ኢትዮጵያ ያለባት የኢትዮጵያ ደም አለባት። ምክንያቱም እሷ የዳዊት ልጅ አይደለም የምትባለው ቅድስት ማርያም። ዳዊት እናቱ ኢትዮጵያ ነች፣ አዶሊያ የምትባል። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ እሳት የሚጭር ነገር አታድርጉ፣ አይጠቅመንም ነው። ይህንን ስለፈልፍ ነበረ። ከዛ በኋላ መንገድ ላይ እንግዲህ ወየሰሙ ወያልሰሙ ምን አገባውም ብለው ይሆን አላውቅም። እነሱ ባደረጉት ነገር ትንሽ መጫጫህም አንድ ቦታ እንደነበረ ሰምቻለሁ። ማይሰማ ድምጽም እንደተሰማ። ጥሩነቱ ሰው አልሞተም፣ በጊዜውም የቆሰለ የለም ተብያለሁ። ግን ምን ሲል ተጀምሮ ልጄ በሄደበት ምን ሲል ጩኸት እሰማለሁ አይደል ያለች እናት። ታቦታቱን በምናከብርበት እግዚአብሔርን በምናመሰግንበት ማያስፈልግ ድምጽ መስማት የለብንም። ያዘው ልቀቀው የሚባል ነገርም መፈጠር የለብንም። ለሁሉም ሜዳ አለው፣ ለሁሉም። አሁን ታቦተ ሕጉን ይዘን እግዚአብሔርን እያከበርን ባለንበት የልቅሶ አደባባይ ብናደርገው ምን ይባላል? እዚህ መሰማት ያለበት ድምጽ ዝማሬ፣ ልቅሶ፣ እስቲ ንገሩ፣ ምንድነው መሰማት ያለበት? እጅግ አምሮብን ሰንብተን አሁን መጨረሻ ላይ ከሰማሁት እዚህ ጣና ውስጥ ገብተው ህይወታቸውን ያጡ ልጆች አሉ። አሁን የሰማሁት በጣም ያሳዝናል። አንዱ ሲገባ ያሉ ይገባሉ። ከዚህ አካባቢው ላይ ልምድ ያለው ሰው ከሌለ የሚያድናቸው የለም። የኛው ክርስቲያኖችም ከሆኑ ነፍሳቸውን ይማር፣ ለቤተሰቡም መጽናናትን እግዚአብሔር ይስጥልን። የሌሎችም ኢትዮጵያውያን ወገኖቻችንም ከሆኑ አሁንም ለቤተሰብ መጽናናትን ይስጥልን። ስለዚህ ሁልጊዜ ስንራመድም የምንቆምበትን ምድር ያየን፣ ስንቀመጥም የምንቀመጥበትን ቦታ እያየን። በባህር ዳር የጥምቀት በዓል ለማክበር የወጡ ህጻናት ህይወታቸው ማለፉ ተገለጸ። እጅግ በጣም አሳዛኝ የሆነ ልብ ሰባሪ ዜና ከወደ ባህር ዳር ተሰማ። በትላንትናው ዕለት ባህር ዳር የቅዱስ ሚካኤል ንግስ ለማክበር የመጡ ታዳጊ ልጆች በአቡነ አረጋዊ በኩል ጣና ገብተው ሁለቱም ህጻናት ህይወታቸው አልፎ ከሰዓታት ፍለጋ በኋላ አስከሬናቸው ተገኝቷል። ይህ ከላይ በምስሉ ላይ የምትመለከቱት ህጻን እናቱ ያለ አባት ሙዝ በመሸጥ ነበር የምታሳድገው ተብሏል። በተጨማሪም ዛሬ ሩፌል ነው። ታቦቱ ካረፈበት ወደ ቤተክርስቲያኑ ይገባል። አባይ ወንዝ ቤተክርስቲያኑ ዳር አካባቢ ልጆች ይዛችሁ የምትሄዱ ጥንቃቄ እንድታደርጉ መልእክት ተላልፏል። ሌሎች ወንድም እህቶችም ህፃናት ወደ ወንዝ ሐይቅ ሲጠጉ በመከልከል ከዚህ መሰል አደጋ ታደጉ። የክብረ በዓሉም አስተባባሪዎች የጥንቃቄ መልእክት አጋሩ ተብላችኋል። እጅግ ያማል፣ እጅግም ያሳዝናል። ይህ ያደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ ያደራ መልእክታችን ነው። ትናንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች፣ አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይህንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ስለዚህ ቤተክርስቲያኗ ይሄንን
የመጀመሪያው ቤተክርስቲያኗ ይህንን ልታደርግ ይገባልና ሁላችሁም ወጣቶች እዛ አካባቢ የምትገኙ ወጣቶች ቤተሰቦቻቸው የሚረዱበት የሚታገዙበትን መንገድ ፈልጋችሁ ለህዝቡ ይፋ እንድታደርጉ ቤተክርስቲያኗም የራሷን ኃላፊነት እንድትወጣ ሁላችንም እንጠይቃለን ማለት ነው። ዛሬ ግብአተ መሬታቸው ሲፈጸም እኔም ባለቤቴም እዛ ተገኝተን ቤተሰቦቻቸውን ባለን አቅም አጽናንተናቸው ተመልሰናል። ስለዚህ ሁላችሁም እባካችሁን ይሄ ጉዳይ እንደሚያልፍ እናውቃለን፣ እንደሚረሳ እንደሚዘነጋ እናውቃለን። ነገር ግን ለምን ቤተሰቦቻቸው ይቸገሩ? እነሱ ቤተክርስቲያንን ለማገልገል በፀሐይ ላባቸው ጠብ እያለ ምንጣፉን እያነጠፉ ታቦቱ ስር ለማክበር ያንን ሰረገላ ለማዘጋጀት የለፉበትን ጊዜ አስቡት። አዎ እግዚአብሔር አምላክ ይቆጥርላቸዋል። ነገር ግን አዎ ልጆች አለን እንዲሉ ቤተሰቦቻቸው እኛ ደግሞ ልጅ ሆነን ወንድም ሆነን እህት ሆነን ካጠገቦቻቸው ልንቆም ይገባል ብዬ አስባለሁ። ዛሬ ስለ ቅዱስ እግዚአብሔር አብ አንድ ተአምር ልንገራችሁ። እንኳን አደረሳችሁ። በመጀመሪያ እግዚአብሔር አብ ዓመታዊ ክብረ በዓሉ ነው። እንደሚታወቀው ኦርቶዶክሳውያን በአርሲ ስደት ላይ እንዳሉ ታውቃላችሁና ምዕመናኑ ብቻ አይደለም አብያተ ክርስቲያናቶች ተዘግተው ጽላቶቻቸውን ይዘው ወደ ሌላ ወደ ከተማ ደብር ተሰደው ነው ያሉትና በዚህ አጋጣሚ አንዲት እህቴ እዛ ስለሚገኘው ስለ ቅዱስ እግዚአብሔር አብ ቤተ ክርስቲያን እየነገረችኝ ነበርና ሶሌ ቅዱስ እግዚአብሔር ጮጫ የሚባል ቦታ ላይ የቅዱስ እግዚአብሔር አብ ቤተ ክርስቲያን አለ። ሁሉም ጽላቶቻቸውን ይዘው ሲሰደዱ እዛ ደብር ደግሞ ምንም ምእመን የለም። ምእመናኑ እንዳለ ተሰደዋል እና ካህናቶቹ ጽላቱን ሊያነሱ ሲሉ ወይም ይዘው ሊሰደዱ ሲሉ እምቢ ይላቸዋልና አሁንም ድረስ ያ ደብር አርሲ ላይ በንብ እየተጠበቀ እንደሆነ አሳወቀች። በጣም ነው የሚገርመው። እግዚአብሔር የተመሰገነ ይሁን። አሁንም የአርሲ ኦርቶዶክሳውያንን እንደ ንብ ሰራዊቶቹን ልኮ እግዚአብሔር በቅዱሳን መላእክቶቹ ይጠብቃቸው፣ ከሞት ከመከራ ከስደት ይሰውራቸው፣ እኛንም ይሰውረን። ግን እኔ በጣም ነው የተገረምኩት። እንኳን አደረሳችሁ። ይህንን ታሪክ የምታውቁ የዛ አካባቢ ልጆች ኮሜንት ላይ ደግሞ በደንብ መረጃውን ብታጠናክሩልን ደስ ይለናል። እግዚአብሔር ይመስገን። ይሄ ማለት ተስፋ አለን። እነዚህንም ልጆች ሌሎቹንም ማህበራዊ ሚዲያ ተጠቃሚዎች የጠራቸው የክልሉ ባህልና ቱሪዝም ጽፈት ቤት የክልሉ ባህልና ቱሪዝም ጽፈት ቤት። በጣም ጥሩ። ምዕመኑ እንዴት ነበር ካላችሁኝ፣ የሀገሩ ህዝብ እንዴት ነበር ካላችሁኝ፣ ይኸውላችሁ ይኸው ህዝቡ እንዲህ ነበር። የከተማው ህዝብ፣ የአካባቢው ህዝብ፣ ምዕመኑ፣ ዘማሪያን፣ ህፃናት፣ አዋቂዎች፣ ሊቃውንቶች፣ ካህናት፣ ዲያቆናት በሙሉ መንፈሳዊ አገልግሎት ላይ ነበሩ። ታቦቱ ሳይገባ ግን አቋርጠው ይሄ ሁሉ ህዝብ ማንን ተከተለ? አሁን ታቦቱን ብለው ይሄዱ ለታቦቱ ሲደንሱ እነሱን የሚከላከሉ ጻፊያን ቪዲዮ ተናጋሪዎች እየመጡ ነው። ኃጢአት ለማንገስ ማለት ነው። የኛ ጥያቄ ኃጢአት ለማንገስ ጎንደር አንከትምም። ኃጢአት ልናወድስላችሁ አንቀመጥም። የዛሬ ልምድ አይደለም ብትሉ የልምድ ኃጢአት ቅድስና አይደለም። ኃጢአት ሁሉ ልምድ ስለሆነ ቅዱስ ነው አይባልም። ጎንደርን በማርከስ ጎንደርን ወደታች በማድረግ የምትከብር ጎንደር የሚከብርም ታቦት የለንም። የጎንደር ህዝብ አማኝ ነው። ጎንደር ያኔ ሰሜንን ለኢየሱስ ጎንደርን ለኢየሱስ ብለው ሲዘምቱ የተነሱ ሊቃውንት የተነሱ ምዕመናን የታላችሁ? እኔ በጣም ብዙ ጻፊያን ያዩዋችሁ፣ ያላፋት ዝማሬ ስትደግፉ ያዩዋችሁ ሰዎች ለዚህ ጉዳይ ስትቃወሙ ያዩዋችሁ።
ዘፈን አዲስ አበባ ናይት ክለብ ሲገባና ለዓመት በዓል ዋዜማ ጭፈራ ሲገባ እርኩስ ነው። ጎንደር ላይ ሲዘፈንና ሲደነስ ግን ቅዱስ ነው ልትሉን ነው እንዴ? ነው እናንተ ዲያቆን ሄኖክ ኃይልን በመደገፍ ሰበብ እንጂ ሃይማኖቱ ላይ ምንም ጉዳይ የላችሁ። እናቃለን ማን እንደጠራ እነማን እንደሚጠሩ ምን እንደሚደረግ እናቃለን። የቤተ ክርስቲያን አባቶች ጸበሉን ሲባርኩ እንደዚህ ነበር፣ ባህሩን ሲባርኩት እነግራቸዋለን ከመፍትሄ። ይሄ ታቦታቱ ወጥተው የዮርዳኖስን ጸበል ሲባርኩት ነው። ይሄኛው ደግሞ የምታዩት ይሄ ሁሉ ምዕመን እየገባ ሲጸበል ነው። ሲጸበል ወይ ሲጠበል አይደለ? እናሳያችሁ፣ እንንገራችሁ። ጎንደር ጥምቀት መንፈሳዊ በዓል ነው፣ የቤተ ክርስቲያን በዓል ነው። ቤተ ክርስቲያን በዚህ በኩል መስራት አለባት፣ ሀገረ ስብከቱ። የጎንደር ቱሪዝም ጽሕፈት ቤት ደግሞ በዚህ ጉዳይ ላይ ማሰብ ይጠበቅበታል። ጉዳዩ የቱሪዝም ኮንፈረንስ ነው፣ ፌስቲቫል ነው ወይስ መንፈሳዊ በዓል ነው? አሁን እኛ እየጠየቅን ያለነው መንፈሳዊ በዓልን ከታቦት መልስ በጨፈራ ዳንኪራና ፌሽታ አናርክሰው ነው ጥያቄ። አሁን ዳንኪራና ፌሽታው ባህላዊ ነው እንትን ነው እያላችሁ ለማከም የምትጥሩትና ኃጢአት የምታሽሞነሙኑ ሰዎች አርፋችሁ ተቀመጡ። የትም ቦታ አይደለም። አዲስ አበባ ላይ የአላፋት ዝማሬ ፕሮግራም ከመጀመሩ በፊት ደጋግመን ስንጮህ የነበረው እኮ በዋዜማ ናይት ክለብ የሚገባ በመስቀል ዋዜማ፣ በገና ዋዜማ፣ በፋሲካ ዋዜማ፣ በአዲስ ዓመት ዋዜማ ጭፈራ ቤት የሚገባ ምዕመን አይኖር፣ ቤተ መቅደስ ይግባ ብለን የጮህን። ያ ማለት ዘፈን እዚህ ሀገር እርኩስ ነው፣ የቤተ መቅደስ ክብር አይደለም፣ ዳንስ ታቦት አያከብርም ማለት። ጎንደር ላይ እስክስታ ታቦት ያከብራል ልትሉን ነው? አይደለም እኮ አይደለም። በጎንደር የሚቀና ህዝብ አለ ብላችሁ ይሄንን መንፈሳዊ ስህተትን በመንፈሳዊ ስም የሚደረግ ኃጢአትን ልምምድን ይቅር ብሎ መናገር እንዴት እነዛን ሰዎች በሆነ ቅናት በሆነ ነገር ታደርጓቸዋል? ሌላ እምነት ላይ ላሉት መብታችሁ ነው ትላላችሁ። ግን ሌላ እምነት ላይ ስላሉም ቢሆን የተቹት ትችቱ ተገቢ ነው ወይስ አይደለም? መጀመሪያ ለምን አታዩት? አንደኛው። ሁለተኛ የክልሉ ባህልና ቱሪዝም ጽሕፈት ቤት ቀጣይ ጎንደርን እንዳይገላት ወደታች ጎንደርን እንዳይቀብራት የጎንደር ህዝብም እኛም በጋራ ልንሰራ ይገባል። የሚኬደው ታቦት ለመባረክና መንፈሳዊ ክብረ በዓል ለማከናወን ከሆነ መንፈሳዊ ክብረ በዓል ብቻ የሚከናወንበት ፕሮግራም አድርጎ መምጣት ይጠበቅብናል። በቱሪስት ስም የሚመጣው እኮ ሰው ጨፋሪ ነው አይደለም? አባት የሌላቸው ሴቶች የሉም እዛ ሀገር በእንደዚህ ኮንሰርት እየሄዱ የልጆቻቸውን አባት የማያውቁ ሴቶች የሉም? ብዙ እንደዚህ አይነት ቦታ የሚዘጋጁ ስፍራዎች ላይ ታው ልምድ ነው የሆነው። የሆነ ቦታ ስለሰማሁት አይኖርም ወይ ጥያቄ ነው የጠየቅኳችሁ። በዋናነት ግን ይሄን ጉዳይ ያዘጋጀው ከተማው ባህልና ቱሪዝም ጽሕፈት ቤት ነው፣ በከንቲባ ጽሕፈት ቤት ስለሚመራ። ባህልና ቱሪዝም ጽሕፈት ቤት ማንን ነው የጋበዛቸው? መንፈሳዊ ቲክቶከሩ አዶናይን ነው? መንፈሳዊ ቲክቶከሩ ጃኒን ነው ነው ወይንስ ቤተ ክርስቲያን ላይ በደጋጋሚ የሚሰሩ ቲክቶከሮችን ነው? ዩቲዩበሮችን ነው? ሚዲያዎችን ነው የጠራው? ከ44ቱ ታቦት የበለጠው አዶናይን እንዲከበርላችሁ ፈልጋችሁ ነበር የጠራችሁት? ከዝማሬው በላይ የአዶናይ አጃቢ እንዲበልጥ ነበር የፈለጋችሁት? ስለዚህ ስላቃታችሁ ቤተ መቅደስ የሚካኤል ቤተ ክርስቲያን ውስጥ ካሜራ ሳይቋረጥ እየተሯሯጠ ህዝብ ሲገባየን አይደለ? እና የት ነው የተከበረው? ታቦቱ ነው ግለሰብ ነው የተከበረው? የእግዚአብሔር ማደሪያ ስጋ ወደሚፈተትበት ታቦት እሱ ተከበረ ወይንስ ግለሰቦች ተከበሩ? እነዚህን የሚከተሉ ምዕመናን ልጆቻችሁን እየሰረቋችሁ እንደሆነ አታውቁም? ለዚህ መስራት ሲገባችሁ ለምን ጎንደር ስም ተነሳችሁ ብለው የሚወቅሱ አሉ። ጎንደር እንደተከበረች ነች እንደ ድሮ ስሟ። አዎ መከበር አለባት። እያንዳንዱ ክልልም ይከበራል። በመንፈሳዊ ሴቱ መንፈሳዊውን አድርገ ነው መተን። ቤተ መቅደስ ውስጥ ዳንስ ይቻላል እንዴ? አይቻልም አይደል? ጎንደር ላይ ለክብረ በዓል ስትሄዱ ዳንስ እንደማይቻል ቤተ መቅደስ እንዳላችሁ ማትቆጥሩት ለምንድን ነው? ይሄንን ባህልና ቱሪዝም ጽሕፈት ቤትና የሀገረ ስብከቱ ሊቀ ጳጳስ ወይም ሀገረ ስብከቱ የማይነጋገረው ለምንድን ነው? ሀገረ ስብከቱ ሴን የማይመራው ለምንድን ነው?
መንፈሳዊ ሴቱን አሳልፎ ሰጥቶ ከዛ በኋላ ምዕመኑ ከሄደበት በኋላ የሚናገር የለም። ማርያም በነገራችን ላይ የትውልድ ኢትዮጵያ ያለባት የኢትዮጵያ ደም አለባት። ምክንያቱም እሷ የዳዊት ልጅ አይደለም የምትባለው ቅድስት ማርያም። ዳዊት እናቱ ኢትዮጵያ ነች፣ አዶሊያ የምትባል። እኛ ሀብሌ እንላታለን፣ እነሱ አዶሊያ ይሏታል። ይህም በደንብ ተመራምሬ ማስረጃ አቅርቤ ያለው በመጽሐፍቶች ውስጥ። የትኛው መጽሐፍ ላይ ነው በተለይ የተሰወረውና ያልተነገረው የኢትዮጵያውያንና የይሁዳውያን ታሪክ የሚለው ላይ አላውን ገበያ ላይ አለ ተሽጦ አልቋል። ራሴ አለኝ ኮፒ ኢትዮጵያዊ እንደሆነች የሚያሳየው እሷ ብቻ መሰለች። እነሱ ብቻ ሩት ሁሉ ኢትዮጵያዊ ነች። ሩት የቦዔዝ ሚስት ኦቤድ ቦዓዝ የዳዊት አያት ነች ሩት። ቀጥላ ደግሞ የእሴ እናት ሰማይ የተባለች ኢትዮጵያዊት ነች። የት ነበር ሀገራቸው? እነዚህ ሁሉ ጌታ ይነግር ነው። ይሄ ሁሉ የኢትዮጵያ ታሪክ ላይ ያለው የጥንት። ስለዚህ ታሪክ ተሰርቀናል ማለት ነው። አዎ። መቼ ነው ታዲያ ይሄን ታሪክ የምናስመልሰው? ይሄው ተመልሷል እኮ አሁን ማንበብ ብቻ። ያው እስራኤላውያን እንደሆኑ ነው የሚታወቀው። ታሪክ አይደለም። ሞዓባውያን ነው የሚሏቸው። ሞዓብ ማለት ወንዝ ነው፣ በሁለት ወንዞች መሃል እዛ ሰፍረው ነበር ኢትዮጵያውያን። ቀደም ብለው ኢትዮጵያውያን ሴቶች እዛ የሚኖሩት ያውቁ ነበረ። ለምሳሌ ሩት የበልዓም ልጅ ነች ወይም አያቷ ነው። እና ሩት ከናኦሚ ከተባለች አማቿ ጋራ ሆኖ አልለይም ካንቺ ብላ ከዛ ቦዓዝን ነው አይደለም ያገባችው። እና ኮከብ እንደሚወጣ ከእስራኤል ዘር ያውቁ ነበረ። ማለት በልዓም ተንበየዋል አይደለም። ኮከቡ ነው ያለው፣ ሩቅ ነው ቅርብም ነው፣ ከእስራኤል ኮከብ ይወጣል የሚል ትንቢት ብዙ መዝሙረ ዳዊት ላይ የተጻፉ በጣም በርካታ ከሱ በፊትም በልዓም ነው ማለት በልዓም ራሱ ትንቢት ተናጋሪ የኢትዮጵያዊ ዘር ነው፣ የኢትዮጵ ዘር ነው፣ እዛ የሚኖር በእስራኤል ሀገር። ስለዚህ ለመኑት የእስራኤል ጠላቶች፣ አንተ ትንቢት ትናገራለህና ጥሩ ትንቢት ተንብይልን ለኛ፣ እነሱን የሚረግም ርገምልን የእስራኤልን ሕዝብ ብለው ሊራገም ሲሄድ አህያዋ አልሄድም አለችው። ትዝ ይልሻል? ከዛ ሲደበድባት አፍ አውጥታ አንተ ለምንድን ነው የምትደበድበኝ? ምን አረኩ? እስከዛሬ ሳገለግልህ አልነበረም ስትለው እንዴ ሲል መልአክ አይቼ ነው ብሎ መልአክ ቆሟል እዛ። መች ደነገጠ? አዋራት እንጂ ጭራሽ እንደ ኖርማል። ከዛ መልአክ እንዳላወቀ ሲያውቅ እሺ ተመልሶ ሲሄድ አንተ አትተነብይልንም ብለው ሲያስቸግሩት እሺ እንግዲህ እግዚአብሔር እኔ ያመጣውን አፌ ላይ ነው እንጂ ተነብይላችሁ የምችለው የራሴን ፈጥሬ አይደለም እና እሺ አዳምጡ አለ ሲል ከእስራኤል ኮከብ ይወጣል፣ ኮከቡ ለዓለም ያበራል፣ እውነተኛው ኮከብ ማርያም። በነገራችን ላይ የትውልድ ኢትዮጵያ ያለባት የኢትዮጵያ ደም አለባት። እነሱ ብቻ ሩት ሁሉ ኢትዮጵያዊ ነች። ሩት ያን ኮከብ የሆነውን ልጁን ለመውለድ ይፈልጋሉ ኢትዮጵያን ሴቶች። ስለዚህ እስራኤል ጎን ተጠግተው እነ ሩት ሁሉ እነ ሌሎችም ሁሉ ያገቡት አንዱም ምክንያቱ እሱን ኢየሱስ ክርስቶስን ለመውለድ ፈልገው ነው። በኤዶም ገነት ውስጥ ለአዳምና ሔዋን ከ5500 ዓመት በኋላ ሰው ሆኜ ተወልጄ አድናቸዋለሁ፣ እስከዛ ብዙ ተባዙ ብሏቸው ያንን የነሱን እንግዲህ መስመር እያያዝን ስንመጣ ማርያም ላይ ይደርሳል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት